የመንፈስ ፍሬዎች ምንድናቸው? ሰላም፣ በጎነት፣ ቸርነት፣ የዋህነት፣ ርኅራኄ፣ ራስን መግዛት። እርስ በርስ ለምን እንጠላለን? ምን ስለጎደለን? ምን ስለጎደለን ወገኖቼ? ፍቅርን እግዚአብሔር ለሁላችን እንደሸማ ያለብስ ኃይልን እስክትለብሱ በየት ቆዩ? በኢየሩሳሌም ቆዩ። ትናንት አገልጋይ ነበሩ፣ ዛሬ ከአገልግሎት ወጡ መባል የለብን። ትናንት አስቀዳሾች ነበሩ፣ ዛሬ ደግሞ ሌላ ቦታ ሄዱ መባል የለብን። በክርስቶስ ቃል ውስጥ እስከ መጨረሻው እንድንኖር ማለት ዳም ልጆቻችንን የት እናስተምራለን? ለልጆቻችን ምን እናለብሳለን? አይደለም እናስበው። መጽሐፍ ግን እንዲህ ይለናል፣ ለልጆቻችሁ ማን ያስባል? ሲጀመር ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። ከምንም በላይ ለልጆቻችሁ ለእኛም መጀመሪያ ማስቀደም ያለብን ልብስ ኢየሱስ ክርስቶስን መልበስ። ማንን? ኢየሱስ ክርስቶስን። እንዴት ነው ኢየሱስ ክርስቶስን የምንለብሰው? ቃሉን በመስማት ቃሉን በመተግበር ንስሐ በመግባት ቅዱስ ሥጋውና ክቡር ደሙን በመቀበል ኢየሱስ ክርስቶስን መልበስ ይቻላል። ማንን ወገኖቼ? ማንን? ኢየሱስ ክርስቶስን። ሌላው እኛ ክርስቲያኖች ምንድነው መልበስ ያለብን? እንደ ክርስቲያንነታችን የእግዚአብሔርን የጦር ዕቃዎችን ልንለብስ ያስፈልጋል። የማንን ወገኖቼ? የእግዚአብሔርን የጦር ዕቃዎች። እነማን ናቸው የእግዚአብሔር የጦር ዕቃዎች? የጦር ዕቃዎች የተባሉትስ ምንድናቸው የሚለውን መጽሐፍ ቅዱስ ስንመለከት አሁንም ሐዋርያው ቅዱስ ጳውሎስ በኤፌሶን ላሉ ክርስቲያኖች ሲጽፍ በምዕራፍ 6 ከቁጥር 11 ላይ እንዲህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ልበሱ። ምን ማለት ነው? ሰይጣንን ለማሸነፍ የእግዚአብሔርን የጦር ዕቃ መያዝ መልበስ አለብን። የእግዚአብሔር የጦር ዕቃ ምንድን ነው? ፍቅር ነው። እስኪ በሉ ፍቅር በሉ። የእግዚአብሔር የጦር ዕቃ ምንድን ነው? ፍቅር ነው። ሁላችንም ልንዋደድ ያስፈልጋል። ሁላችንም ልንከባበር ያስፈልጋል። ሁላችንም ልንግባባ ያስፈልጋል። ይሄ ሰይጣንን የምናሸንፍበት አንዱ መንገድ ነው። ማንን የምናሸንፍበት? ሰይጣንን የምናሸንፈው አንደኛው በመፋቀራችን እንድንፋቀር ማለት ነው። ሁለተኛው እዛው መጽሐፍ ቅዱስ የሚነግረን የእውነት መታጠቂያ ይላል። ሰይጣንን የምናሸንፈው እውነትን ስንይዝ ነው። እውነት ደግሞ እግዚአብሔር። እውነት ማን ነው? እውነት ማን ነው ወገኖች? እግዚአብሔር ነው። እግዚአብሔርን ከያዝን ሰይጣንን እናሸንፈዋለን። አናሸንፈውም እንዴ? እናሸንፈዋለን። በሕይወታችን ላይ የፈለገ ሰይጣን ብዙ መከራ ቢያደርስብን እግዚአብሔር ከኛ ጋር ከሆነ አንወድቅ። ደግሞ ብንወድቅ እንነሳለን። አንነሳም እንዴ ወገኖች? እግዚአብሔርን ይዞ ያፈረ ማን አለ? አለ እንዴ? እግዚአብሔርን አንተ አድነኝ፣ አንተ አውጣኝ፣ አንተ ታደገኝ ብሎ ያፈረ የለም። ስለዚህ ሰይጣንን ለማሸነፍ የእግዚአብሔር የጦር ዕቃዎች ያስፈልጉናል። ፍቅር ያስፈልገናል፣ ሰላም ያስፈልገናል፣ እውነት ያስፈልገናል፣ የዋህነት ያስፈልገናል፣ በጎነት ያስፈልገናል፣ ቸርነት ያስፈልገናል። አያስፈልገንም ወገኖች? አያስፈልገንም? የሰላምን ወንጌል ጫማ ይላል። አዎ ዛሬ እኮ ሰላም ለሀገራችን ያስፈልጋል። አያስፈልግም? አያስፈልግም እንዴ ወገኖች? ያስፈልጋል። ፍቅር አያስፈልገንም? አንድነት አያስፈልገንም? ያስፈልገናል። ስለዚህ እኛ ክርስቲያኖች መልበስ ያለብን ቅዱስ ጳውሎስ በገላትያ ምዕራፍ 5 ከቁጥር 21 ጀምሮ የጻፋቸውን ነው። ምንድናቸው? የመንፈስ ፍሬዎች። የመንፈስ ፍሬዎች ምንድናቸው? ሰላም፣ በጎነት፣ ቸርነት፣ የዋህነት፣ ርኅራኄ፣ ራስን መግዛት። አዎ አሁን ብዙ ወጣቶች ራሳቸውን መግዛት አቅቷቸዋል። አላቃታቸው? አዎ ምን ይላሉ ወጣቶች? እንደኔ ያሉ ወጣቶች፣ እንደናንተ ያሉ ወጣቶች ብንሄድ ይሻለናል ይላሉ። አይሉ? ምን ይላሉ? ብንሄድ ይሻለናል፣ ብንሞት ይሻለናል ይላሉ። እውነት ይሻላል? እስኪ ወገኖች አስቡት። እውነት ቢሄዱ ሰላም ያገኛሉ? አይገኝም። ወዴት ብንሄድ ነው የሚሻለው? ቅዱስ ዳዊት እንዲህ ይላል፣ ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ። እስኪ በል ወደ እግዚአብሔር ቤት እንሂድ ባልን ጊዜ ምን አለኝ? ደስ አለኝ ነው። መሞት አስፈላጊ ቢሆን ኖሮ
ራሳችንን ማጥፋት ተገቢ ቢሆን ኖሮ መሞት ደስ ያሰኛል ብሎ ቅዱስ ዳዊት ይጽፍ ነበር። ራስን ማጥፋት ደስ ያሰኛል ብሎ ይጽፍ ነበር። ግን ብዙ ወጣቶች ምናልባት ተምረው ስራ አጥተው ሊሆን ይችላል። ምናልባት የትዳር ህይወታቸው ሳይሳካ ቀርቶ ሊሆን ይችላል። መፍትሄው ግን ራስን ማጥፋት አይደለም። መፍትሄው ምንድን ነው? ወደ ሰላማዊው ቤት መምጣት። እናታችን ቅድስት ኪዳነ ምሕረት ምስል ዝቅ ብሎ ማልቀስ። እውነተኛው ሰላም ያለው የት ነው? እውነተኛው ሰላም ያለው የት ነው ወገኖቼ? የእግዚአብሔር ቤት ውስጥ ነው። ስለዚህ ክርስቲያኖች የዲያብሎስን ውጊያ ለማሸነፍ የእግዚአብሔርን የጦር ዕቃዎች መልበስ አለብን። ልንፋቀር፣ ልንግባባ፣ ልንዋደድ ያስፈልጋል። እኛ ከተፋቀር፣ እኛ ከተዋደድን ፍርድ ቤት ለምን እንቆማለን? እስር ቤት ለምን እንሄዳለን? ለምን እንካሰሳለን? እርስ በርስ ለምን እንጠላላለን? ምን ስለጎደለን ነው? ምን ስለጎደለን ወገኖቼ? ፍቅር እግዚአብሔር ለሁላችንም እንደሸማ ያላብሰን። እንግዲህ ሌላው እኛ ክርስቲያኖች ምንድነው መልበስ ያለብን ከተባለ አዲሱን ሰው መልበስ አለብን። ምኑን አልኳችሁ? አዲሱን ሰው። እንዴት ነው አዲሱ ሰው የሚለበሰው? መጽሐፍ ቅዱስ እንዲህ ይለናል በኤፌሶን ምዕራፍ 4 ቁጥር 22 ላይ አሮጌውን ሰው አስወግዱ ይላል። ምኑን አስወግዱ? አሮጌውን ሰው ምን በሉ አስወግዱ ካለ በኋላ እዛው ዝቅ ብሎ አዲሱን ሰው ልበሱ ይላል። ኤፌሶን ምዕራፍ 4 ከቁጥር 22 እስከ 24 ላይ። በሌላ ቦታው ላይ ደግሞ ጴጥሮስ እንዲህ ይለናል ያለፈው ዘመን ይበቃችኋል ይላል። ምን ይላችኋል? ይበቃችኋል። የትኛው ነው ያለፈው ዘመን? ያ በመዳራት ያሳለፍነው ዘመን፣ ያ በሴሰኝነት ያሳለፍነው ዘመን፣ ያ ኃይላችን ጉልበታችን፣ ኃይላችን እውቀታችን፣ ኃይላችን ስልጣናችን፣ ኃይላችን ወንበራችን ብለን ያመጽንበት ያ ዘመን ይበቃችኋል ይላል። ኃይላችን ማን ነው ወገኖቼ? አዎ ለዚህ ነው ኃይልን እስክትለብሱ ድረስ በየት ቆዩ? አያችሁ፣ ምናልባት ዛሬ ስልጣን ላይ ሆነ ሊሆን ይችላል። ያ ስልጣን ግን ነገ ይቀየራል። የማይቀየረው ማን ነው? አዎ አልፋና ኦሜጋ፣ ትላንት የነበረ ዛሬ ያለ ነገም ዓለምን አሳልፎ የሚኖር ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። ስለዚህ ኃይላችንን በማን ላይ መጣል አለብን? በማን ላይ ወገኖቼ? በእግዚአብሔር ላይ። ምናልባት ዛሬ ብዙ ተስፋ ያለን ወጣቶች አለን። ምናልባት ሀገር ለመቀየር፣ ምናልባት በጎ ትዳር ለመመስረት፣ ምናልባት የተቃና ስራ ለማግኘት በሰው ላይ ተስፋ ያለን ሰዎች አሉ። ወገኖቼ ዳዊት እንዲህ ይለናል፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም? ምን ይላል? ተስፋችን ሰው ሳይሆን ማን ነው መሆን ያለበት? እግዚአብሔር ነው ወገኖቼ። ሰው ከሆነ ምናልባት ዛሬ ቃል ገብቶልን ነገ ወደ ኋላ ሊል ይችላል። ወደ ኋላ የማይለው የማይቀየረው የማይሻረው ማን ነው? እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስን አዲሱን ሰውነት እንድንለብስ መጽሐፍ ቅዱስ ይነግረናል። አዲሱ ሰውነት ፍቅር ነው። አዲሱ ሰውነት መከባበር ነው። አዲሱ ሰውነት ያንን ምድራዊ ነገሮችን የሥጋ ስራዎችን የለበሰን ሰውነት መቀየር ነው። በምን መቀየር? በአዲስ ሰውነት መቀየር ነው። ሌላው መጽሐፍ ቅዱስ እንዲህ ይለናል፣ አዲሱን ሰው ልበሱ ሲባል በቆላስይስ ምዕራፍ 3 ቁጥር 12 ላይ አዲሱ ሰው እንዴት ነው መሰላችሁ? ምሕረት የሚያደርግ ሰው። ምን አልኳችሁ? ምሕረት የሚያደርግ ሰው፣ ይቅርታ የሚጠያየቅ ሰው፣ ሩህሩህ የሆነ ሰው፣ ቸር የሆነ ሰው፣ ትሁት የሆነ ሰው። ይህን ሰው እናገኘው ደስ አይለን? ደስ አይለን ወገኖች? በቃ ከሰው ጋር ቢጣላ እንኳን ይቅርታ የሚል ተበድሎ ይቅርታ የሚል እንደዚህ አይነት ልብ ማን ይስጠን? ምናልባት አሮጌው ሰውነታችን አሮጌው ማንነታችን እነሱ ካልመጡ ይቅር አንልም የሚል ከሆነ እኔ እኮ ለአባብዬ ነው ይቅር የምለው የምንል ከሆነ እኔ እርሶ አክብሬ ነው ይቅር የምለው የሚል ሰውነት ካለ አይደለም ወገኖች፣ ይቅርታ ማለት ለራሳችን ለማን ነው ወገኖች? ለራሳችን ሰላም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን እኮ ጠየቁት፣ ወንድሜ ቢበድልህ ስንት ጊዜ ይቅር ልበለው ብለው ጠየቁት። ኢየሱስ ክርስቶስ ምን አላቸው? ምን አላቸው? 7 ጊዜ 7። ይሄ ማለት 490 ጊዜ ብቻ ማለት አይደለም። በቃ ፍጹም ይቅር በሉት ነው። አዎ
ስለዚህ አዲሱ ሰውን ልንሆን ያስፈልጋል። አዲሱ ሰው ማለት ሩሩህ፣ የዋሁ፣ ቸሩ፣ በጎ በፍቅር የሚኖረው ሰው እሱ እንድንሆን ማን ይርዳን? ማን ይርዳን? ሌላው እኛ ክርስቲያኖች ምንድነው መልበስ ያለብን? የብርሃን ጋሻ መልበስ አለብን። ብርሃንን መልበስ አለብን። ብርሃን ደግሞ እግዚአብሔር ነው። እኔ የዓለም ብርሃን ነኝ ይላል በዮሐንስ ወንጌል። ብርሃንን መልበስ አለብን። ማንም ጨለማ ከኛ ሕይወት መራቅ አለበት። ጥላቻ ከኛ ሕይወት መራቅ አለበት። አለመከባበር ከኛ ሕይወት መራቅ አለበት። መፋቀር በእኛ ሕይወት ላይ ሊነግስ ይገባል። ብርሃን መሆን አለብን። እኛ ለሰዎች ብርሃን መሆን አለብን። እኔ የዓለም ብርሃን ነኝ እናንተም የዓለም ብርሃን ናችሁ ተብለናል። ስለዚህ በሕይወታችን ላይ ብርሃን ልንለብስ ያስፈልጋል። ርዕሴ ምንድነው? ኃይልን እስክትለብሱ በየት ቆዩ? በኢየሩሳሌም ቆዩ። ኢየሩሳሌም ማለት የሰላም ከተማ ማለት ነው። ኢየሩሳሌም ማለት ምን ማለት ነው? የሰላም ከተማ፣ ሀገረ ሰላም ማለት ነው። እንግዲህ አባቶቻችን ሊቃውንተ ቤተ ክርስቲያን ኢየሩሳሌም የሚለውን ለቤተ ክርስቲያን፣ ኢየሩሳሌም የሚለውን ለቅድስት ድንግል ማርያም ለኪዳነ ምሕረት ሰጥተው እናገኛለን። እሱን እንመለከትና እናበቃለን። በየት ቆዩ ነው ግን? በየት ቆዩ? በኢየሩሳሌም ቆዩ። በኢየሩሳሌም ቆይተን ምን እናገኛለን የሚለውን እንመለከታለን። እንግዲህ ኢየሩሳሌም ማለት ምን ማለት ነው ብያችኋለሁ። ምን ማለት ነው? የሰላም ከተማ ማለት ነው። በምስኪ ኢየሩሳሌም ማለት የሰላም ከተማ ማለት ነው። ወገኖቼ ትዳራችሁ ቢፈርስ ሰላማችሁ ያለው ብርጭቆ ውስጥ አይደለም፣ መጠጥ ቤት አይደለም። ትዳራችሁ የሚጠግነው የት ነው? የት ነው? ቤተ ክርስቲያን ውስጥ ነው። አይንተ እግዚአብሔር በተባሉት በንስሐ አባታችሁ በካህኑ በኩል ነው ትዳራችሁ ቀና የሚሆነው መልካም የሚሆነው። ስለዚህ ሰላም ለማግኘት የሰላማዊ ቦታ ላይ መምጣት አለብን። ፍቅር ለማግኘት የፍቅር ቦታ ላይ መምጣት አለብን። ሰላማዊ ሕይወት ማን ይስጠን? ማን ይስጠን? እግዚአብሔር አምላክ ይስጠን። እኛ ክርስቲያኖች በምን ውስጥ ነው መቆየት ያለብን? በኢየሩሳሌም ከተማ ቆዩ ተብለናል። አዎ፣ በምን ውስጥ? ለምሳሌ በክርስቶስ ፍቅር ውስጥ፣ በክርስቶስ ቃል ውስጥ መቆየት አለብን። ትናንት አገልጋይ ነበሩ፣ ዛሬ ከአገልግሎት ወጡ መባል የለብን። ትናንት አስቀዳሾች ነበሩ፣ ዛሬ ደግሞ ሌላ ቦታ ሄዱ መባል የለብን። በክርስቶስ ቃል ውስጥ እስከ መጨረሻው እንድንኖር ማን ይርዳን? ማን ይርዳን? ለዚህ እኮ ነው በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ኑሩ ይላል። በማን ኑሩ? በእኔ ኑሩ ይላል። እኔም በማን ውስጥ? በእናንተ ውስጥ ይላል። በማን ኑሩ? በእኔ መመኑ ኑሩ፣ እኔም ደግሞ በእናንተ ውስጥ ይላል ኢየሱስ ክርስቶስ። ስለዚህ በክርስቶስ ፍቅር፣ በክርስቶስ ቃል ውስጥ ልንኖር ያስፈልጋል። እኔና እናንተ ዛሬ ያለን ክርስቲያኖች በጸሎትና በአንድነት ውስጥ ልንኖር ያስፈልጋል። በምን ውስጥ ወገኖች? በምን ውስጥ? በጸሎት ውስጥ። ኢየሱስ ክርስቶስ ካረገ በኋላ ሐዋርያት ተሰብስበው ጸሎት ነው ያደረጉት። እግዚአብሔርን ነው ያመሰገኑት። እኔና እናንተ የምንጸልየው መቼ ነው? ስናጣ፣ ስንቸገር፣ የሆነ ጉዳይ እንዲፈጸምልን ስንፈልግ፣ ወይስ ደግሞ ሁሌ? መች ነው የምንጸልየው? የሚገርመው ነገር ጸሎት ጊዜ የለውም። በጊዜ የተገደበ ነገር አይደለም። በሰዓት የተገደበ ነገር አይደለም። 24 ሰዓት እግዚአብሔርን ከቻለን ብናመሰግነው እጅግ መልካም ነገር ነው። ያ ባይቻለን ቅዱስ ዳዊት እንዳለው በቀን ውስጥ 7 ጊዜ ብናመሰግነው፣ ያም ባይሆን ቢያንስ በቀን ውስጥ 2 ጊዜ ብናመሰግነው፣ ጠዋት ስንወጣ ማታ ስንገባ። ያም ባይሆንልን ምናልባት እንበላለን አይደለቀለን? ስንበላ እንኳን ስመ እግዚአብሔር እንጠራ። ስለዚህ እኔና እናንተ በየት ነው መቆየት ያለብን? ለጊዜው ለሐዋርያት ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ተባሉ። ለሐዋርያት ለጊዜው፣ ፍጻሜው ግን ለእኛ ነው። እኔና እናንተም በኢየሩሳሌም በተባለች ቤተክርስቲያን ውስጥ መቆየት አለብን።
ኢየሩሳሌም በተባለች ቤተክርስቲያን ውስጥ ደግሞ ስንቆይ በመጾም በመጸለይ ነው። በምን በመጾም በመጸለይ በአንድነት እንድንቆም ማን ይርዳል? እግዚአብሔር ይርዳል። ሐዋርያቱም በአንድ ልብ ነበሩ። እንደ አንድ ልብ ሐሳቢ፣ እንደ አንድ ቃል ተናጋሪ ነበሩ። ሌላው በእግዚአብሔር ፊት በትዕግስት መቆየት አለብን። በምን ወገኖች? ትዕግስት ሕይወታችን ላይ በጣም አስፈላጊ ነገር ነው። ቅዱስ ዮሐንስ አፈወርቅ ይህንን ሲያስረዳን ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የተባለውን ሲነግረን ሲተረጉምልን ምናልባት ኃይልን ሳይለብሱ ከኢየሩሳሌም ከተማ ውጭ ወጥተው ለማስተማር ቢሞክሩ ፈሪዎች ነበሩና ይስቱ ነበር ብሎ ይነግረናል። ስለዚህ እንዳይስቱ ቃለ እግዚአብሔርን እንዳያጣምሙ ደግሞ ፈርተው ቃለ እግዚአብሔርን ከመናገር ወደ ኋላ እንዳይሉ በየት ቆዩ ተባሉ? ምን እስኪያገኙ? ኃይልን እስክታገኙ በየት ቆዩ? በኢየሩሳሌም ከተማ ቆዩ ተባሉ። ስለዚህ በትዕግስት ሕይወታችንን ልንጠባበቅ ያስፈልጋል። በሉቃስ ወንጌል ላይ እንዲህ የሚል ቃል አለ፣ በመታገሳችሁ ነፍሳችሁን ታገኛላችሁ። በምናችሁ ወገኖች? በመታገሳችሁ ምናችሁ ነፍሳችሁን ምን ትላላችሁ? ታገኛላችሁ። ወገኖች እኛ ከታገስን አይደለም ምድራዊ ሕይወታችንን፣ አይደለም ስራ ማጣት፣ አይደለም የፈረሰ ትዳራችንን፣ ነፍሳችንን እንኳን መጠገን የሚችል አምላክ ነው። አይደለም እንዴ? አዎ። ሰው ተስፋ ሊያስቆርጠን ይችላል። እግዚአብሔር ግን ያንን ነገር ይቀጥላል። ሰው በትዕግስት እንዳንጠብቅ ብዙ ነገሮች ሊለን ይችላል። እግዚአብሔር ግን በትዕግስት እንድንጠብቅ ነው የነገረን። አዎ በሕይወታችን ላይ ታጋሽ መሆን አለብን። በኑሯችን ላይ ታጋሽ መሆን አለብን። በተለይ በትዳር ውስጥ ያላችሁ ወንድም እህቶች፣ ትዳር ማለት ትልቋ ቤተ ክርስቲያን ናት። ከመልካም ትዳር መልካም ፍሬ ይፈራል። ስለዚህ በትዳራችን ውስጥ ታጋሽ መሆን ይገባናል። ሌላው በተማርነው ትምህርት ውስጥ እንዲሁም በተቀበልነው እውነት ውስጥ መቆየት ይገባናል። እየጨረስን ነው። እስኪ በሉ በተማርነው ውስጥ በተቀበልነው ውስጥ በእውነት ውስጥ ልንቆይ ያስፈልጋል። ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲመክረው እንዲህ ይላል፣ አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ። ስለዚህ ዛሬ ምድራዊ ነገር ኃይለ እግዚአብሔርን እያሳጣቸው ያሉ ወጣቶች አሉ። ለስራ ብለው ለኢኮኖሚ ብለው ሃይማኖታቸውን የሚቀይሩ ወጣቶች አሉ። ይህ ተገቢ አይደለም ወገኖች። የነፍስ ዋጋዋ በቁስ አይለካም። ይለካል እንዴ? አይለካም። ስለዚህ ኃይልን እስክትለብሱ በኢየሩሳሌም ከተማ ቆዩ። ኢየሩሳሌም የተባለችው ይህቺ ቅድስት ቤተክርስቲያን ናት። በቤተክርስቲያን ውስጥ በመቆየታችን በጣም ብዙ ነገሮች እናገኛለን። የእግዚአብሔርን ቃል እናገኛለን፣ ፍቅርን እናገኛለን፣ የልብ ሰላምና እረፍት እናገኛለን። ኃይልን እስክትለብሱ በየት ቆዩ? በኢየሩሳሌም ከተማ ቆዩ። እንግዲህ የመከረን ያስተማረን የአባቶቻችን የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ይቆየን። ላስተማረን ለመከረንና ለገሰጸን ለሁሉ እግዚአብሔር ክብር ምስጋና ይሁን። ላስተማሩን ለመምህራችን ለመምህር ኢዮብ ያሰማልን። በዕድሜ ጸጋ ለተቀደሰ የአገልግሎት ዘመናችን እግዚአብሔር ይባርክልን። እግዚአብሔርን አመስግኑት።